ፖስተችው ተቀርጻ ፖስተችው what is the difference ራሷ ናት የፖስተችው ስለዚህ ልጅቷ ያንን ቪዲዮ አይታ የራሷን አስተያየት ሰጠች እከሳለው ብላባት ላሽ ብትል አሁንም ሰው መነጋገር ያረጋትም ያላት እድል ምንድነው እከሳቸዋለሁ ኢቢኤሶችን ስልኳን አልሰረቁ የተሰረቀ ነገር አልፖስተቱ ከዚህ በፊት እኔ ለንደን ላይ ተደባድበው የሆነ ቪዲዮ ፖስትቼ ነበር ቫይራል ይወጣ እነ ሰይፉ ፋንታውን ፖስተውታል ለምሳሌ እኔ ያልኩት ባላየ ሲያልፈው በጣም ደሳላት ኢቢኤስ አወራላት ኢቢኤስ እንዳወራላት ደግሞ እሷ አምጥታ ካልከሰሰች እኛና አይላትም ስለዚህ የንሹ መሰደቡንም መተቸቱንም ትፈልጓለች ብላለች እውነቷን ነው ቢኮዝ ስትከሰስ ማን ነው ሲያወሩ እሱን ራሷ ፖስታ ባትከሳቸው ኖሮ ሰውም አጀንዳ ያረጋትም ነበር አጀንዳ እንዲያረጋት ምን ወሰነች ይሄንን ፖስትቻ ምጪ ይሄ ቲክቶክ ማህበረሰብ አልፎኛል ስለዚህ ኢቢኤስ እግዚአብሔር ይስጠውና እቺ እግዚአብሔር የሰጣት ልጅ አሳየችኝ ስለዚህ አጀንዳ ለማድረግ ምን ማሰብ አለብኝ አለች መክሰስ አለብኝ እከሳቸዋለሁ አለች ለምን መክሰስ የምትችለው ከስልኳ ላይ ስልኳን አሰርቀው እሷ ሳታቅ ሃይድ ያረገችው ቪዲዮ ፖስተው ቢሆን ለቤቴ በር ላይ አበሾች ተደባድበው ኮማ ውስጥ ገብቷል አንዱ ሞቷል ብዬ ነው ፖስተትኩት የእንትና ዝግጅት የስፖርት ዝግጅት ላይ ሲሄድ አልኩኝ ሰይፉ ፋንታው ምን ብሎ ዘገበው ስፖርት ፕሮግራም ላይ ፀሐዬ ዮሐንስ ሲዘፍን እዛ ተደባድበው አንዱ ሞተ አንዱ እንትን አለ ብሎ የኔ ሁለተኛ ቪዲዮ የሰራሁት የኔን ቀርጸው እንደዚህ ጨርፋው አቅርበውት ነበር ለምን ቦታውን ተሳሳት እኔ ከቤቴ በር ላይ ነው ያልኩት እኔ ያልኩት ስቴዲዮም አላልኩም ለምንድነው የኳሱ ስቴዲዮም ያልክ ብዬ እኔ ሰይፉ ፋንታውን መክሰስ ነበረብኝ ይሄ ነው እኮ ቦታውን ለምን አሳሳትክ ብዬ ማለት ነው ወሬው ትክክል ሆኖ ቦታውን አሳሳትኩ አሁን እቺ ልጅም ላይፍ አይደለም ያረኩት ቪዲዮ ቀርጬ ነው ፖስትኩት የቱ ነው የባሰ የሚከብደው ቪዲዮ ቀርጾ ላይፍማ ጥሩ ነበር እንደ አጋጣሚ ላይፍ ትገባላችሁ ወዲያው ምጧል ሊመጣባት ይችላል ይሄ እንደውም ጥሩ ነው እራሷ ቀርታ ተስተካክላ ቅንድቧን ሞርዳ እንትን ሄድፎን ከታ አፍንጫዋን አሹላ ተቀርጻ እሱን ስላወጡባት ልከሳቸው በየትኛው አንቀጽ እንደሆነ አውሰላት ታውቂዋለሽ አንቺ አንቀጽ ተወጃለሽ በየትኛው አንቀጽ እንደሆነ አንቺ ታውቂዋለሽ ትክክል አይደለችም የራሱ የሆነ ኢትዮጵያዊ ያወላለድ ባህል አለን ባህል ነው ተፈጥሮ ነው ሴት ሊሞለዷ ግን የራሳችን የሆነ የባህል የሰርጋችንም ከውጫኖች ይለያል በጣም እርግዝናችንም አወላለዳችንም ባህላችን የራሳችን የሆነ አለ ከውጩ ጋር አደባልቀን ኢትዮጵያዊነታችንን ማጥፋት ያ ግን አምልጦኝ እንዳይሆን ቅንድብ ይሞረዳል እንዴ ከይቅርታ ጋር yes ያው መሞረድ በዩ ቅንድብ ይሞረድ አፍንጫ ይሞረድ ያው እና አብሰላት ሞች is not fair አይደለም የተደረገው ነገር ፌር አይደለም ያረጋችሁ ላሽ ብትል ይሻል ነበር መልስ ሰጣ የባሰነ ዮኒማኛ አፍ ውስጥ እና ማፍ ውስጥ ገብታ ሳይተናድጃለሁ ግን ስለ እንትን ስለሆነች ፎልቷን ያያየው ግን ዘመዴ ስለሆነች አልደግፋትም እግዚአብሔርን አብሰላትሞች ያክስቴ ልጅ ናት ግን ምንም ማረግ አልችልም የሰራችሁ ፎልት ነው ሮማን ስላልደገፍኳት ዝምድናዬን ከሰረዘችው ለምን ስዘርዘው ስደልዘው አትልም እንደውም በቤቴ ነበር ይሄን ነገር የሚሄድበት ግን መግባት ስለማልችል ነው ከ16 በኋላ ካልበረደ መጀመሪያ ምገባው በሷ ቪዲዮ ነው ቀመጥ ሮሚዬ ሌላ አንድ ሐሳብ መስጠት ምፈልገው አለ ሀብሰላት ባለችው ነገር ይቅርታ እሺ ቴንክ ዩ ሮሚዬ ይሄ እኮ አንድ ነገር ማወቅ አለብን አሁን ሁላችንም እዚህ ላይ ትዝላችሁ እንደሆነ ያቺ ኃጢአተኛ ሴት ኢየሱስ ክርስቶስን እግሩን ስታጠብ ማናት እሷ ማን መሆኗን ብታቅኖር እኮ እሻትላትን ብለው እነ ቶማስ ይከሱት ነበር አይደለ ግን ኃጢአት ከሌለባችሁ እስቲ እናንተ ድንጋይ ወርውሩባት አለ አሁን እኛ ሁላችንም
እንደዛ እያደረገን አይደለም። አሁን እኛ የምንፈልገው ዲስፕሊን የሚባለው ነገር has to serve in a media። አሁን እኮ እሷ የተለየ ነገር እኮ ማለት ኃጢአተኛ ምናምን እኮ እኛ ፐርፌክት እያልን እኮ አይደለም። ይሄንን ነገር ካላስተካከል ነው፣ ይሄንን ነገር ካልተነጋገርንበት በፍቅር በሚያስተምር ወይ ሁላችንም no one is perfect by the way። ከሷ የበለጡ ሚዲያ ላይ ሰውን ያጋደሉ ሰዎች አሉ ከሷ የበለጠ። አሁን ይሄ ነገር ግን ምንድነው እሷን ሳይሆን ሌላው ደግሞ ተነስቶ ሲወልድ እንዳያሳየን ነው። እሷ እኮ አይደለችም ገባችሁ? ግን ሌላው ወጣት ደግሞ ተነስቶ እኔም ስወልድ ደግሞ እንዴት እንደሚወለድ ላሳያችሁ ብሎ ትውልዱ ምስኪን ነው። የሚመጣው ጄኔሬሽን በጣም ምስኪን የሆነ ጄኔሬሽን ነው። ስለዚህ ይሄ ፕሪንሲፕል ፖሊሲ የሚባለውን ነገር ዲስፕሊን የሚባለውን ነገር እንዳናጣ፣ ፍሪደም አለ ተብሎ ይሄንን ዲስፕሊን እንዳናጣ፣ ፍሪደም አለ ተብሎ የማይሆን ነገር አውት ኦፍ ዘ ባውንደሪ ወተን ባህላችንን ተውት። ግን ይሄ ሞራል ግራውንድ የሚባለውን ነገር ሞራል በቃ ሁላችንም ካመን ግራውንድ ያለንን ነገር እንዳያሳጣን። ኦልሬዲ ጄኔሬሽን እያጣን ነው፣ ልጆች እያጣን ነው። ስለዚህ እኛ we should be an example። በቃ እኛ አደልት ነን ገባችሁ? ማአት የ18 የ20 ዓመት ልጅ የ25 ልጅ ቲክቶክ ላይ ቢመጣ አይ ካን ዱ ኔክስት ታይም እንደፈለኩ ሆናለሁ የሚለውን ነገር በእኛ ኮሚኒቲ እንዴት ዲስፕሊን እንዳለን ማሳየት አለብን እንጂ እሷ ኃጢአተኛ ሆና አሁን የሁሉ ህዝብ የሚነጋገርባት መልካም የሆነች ልጅ ምን የመሳሰሉ ልጆች አላት። ልጆቿን በዲስፕሊን ወይ ጥሩ ነገር ለማስተማር እንዴት በቃ አሁን ሁላችሁም እንዳላችሁት ግን መስተካከል ያለበትን ነገር እናስተካከል። የማይሆን ነገር we're እኮ ፐርፌክት። ይሄንን ነገር እናስተካከል እኮ ማለት እኮ እሷን የተለየ ኃጢአተኛ ማድረግ አይደለም። ግን የሆነው ነገር ደግሞ አንድ ማወቅ ያለባችሁ ነገር እንኳን አይደለም ሲረገዝ እንኳን አይደለም ምጥ ላይ ሆናችሁ ካሜራ ኦን ተደርጎ ይሄ እኮ ሳይኮሎጂካሊ እኮ የወጣ እኮ ነገር ነው። that moment እኮ you have to connect with your own baby inside። ነረሎን ካሜራ ኦን አርጋችሁ ሚዲያ ላይ ልውጣ የምትሉበት አይደለም። ስትወልድም እኮ there's so much process እንዴ ሄልዝ የሆነውን ነገር እኮ ይሄ ሳይኮሎጂካሊ የሆነውን ነገር እኮ ማየት አለብን። አሁን ለሷ እኮ ነው ሞርኛ ገባችሁ? እሷ ከማማጧ እኮ በላይ ተይ you really need time። በቃ እስከ ከርግዝና ጀምሮ ሆስፒታል ከገባችሁ ጀምሮ ከወለዳችሁም በኋላ ታይም ያስፈልጋል እንዴ ኢሞሽናሊ ታይም ያስፈልጋል። there's a lot of process። ለዚህ ነው ሰው ዲፕሬሽን ውስጥ የሚገባው፣ ምክንያቱም ዘሎ ሚዲያ ላይ ይሄዳል። ኖ ይሄ መከልከል አለበት። የሚያመጣው ሳይኮሎጂካሊ የሚያመጣው ብዙ ነገር አለ ህይወት ጤንነታችን ላይ። ይሄንን አናየውም እኛ ግን ምነው ሚዲያ ላይ ወጥተን ወለድኩኝ እንደዚህ ሆንኩኝ። ኖ you really need time ለጤንነት ሲባል ሚዲያ it's not everything ወገኖች። we really need to be careful። እና እቺ ልጅ በጣም ባክብሮት በፍቅር እሷን እንደዚህ ለሚመጣውም ጄኔሬሽን ይሄ ትክክል አይደለም ለማለት ነው እንጂ እሷን ለመክሰስ እሷ ላይ ድንጋይ ለመጣል አይደለም። እግዚአብሔርን ምንፈራ ዲስፕሊን ያለን ሰዎች ነን። እግዚአብሔር ፈሪ ያስፈልጋል። እግዚአብሔርን እንፍራ። እቺ ልጅ አሁን አራስ ናት፣ ገባችሁ? አራስ ናት፣ ገና ናት። ሀቢባ እንዳሰማሽ አንቺ ደግሞ አራስ ናት እያልሽ እንትን ስትይ ሮሚዬ ይሄ ነገር ጥሩ አይደለም፣ መስተካከል አለበት። ሮሚዬ እናንተ እኛ እኮ አንድ ነገር ማለት ያለብሽ እኛ አልጠላናትም፣ ማንም ይጠላት የለም። እርግጠኛ ነኝ እዛ እንትና የመጣ ጊዜ የሚናገሯት የነበሩ ጊዜ ዲፌንስ አድርገናታል። ይሄ ግን ለሷም እኮ ማናችንም ጣታችንን ፐርፌክት ነን። ያውን እኔ ታቆኛላችሁ ቲክቶክ ላይ ሲለኝ ይሄን ባልተናገርኩ ምላቸው ቃላቶች በፊት ያመለጡኝ ዝም ብዬ እኔ ታውቃላችሁ አይምሮዬ ላይ መጣውን ነው የምናገረው። ባላወጣሁኝ ያውን ቤተሰቦቼ ሳይው ብዙ ወንድሞቼ የተጣሉኝ ምናምን አሉ። ቲክቶክ ላይ ወጥቼ በማረገው ነገር የማይወዱ ወንድሞች ያጎቶቼ ልጆች የሚናደዱብኝ አሉ። መነጋገሪያ በዚህ መልኩ ሲያረጋት ተናድጃለሁ፣ ከፍቅርም ጭምር ነው። ነገር ግን ያጠፋችሁን ነገር እኛ እህቶቿ ጭምር ይሄ
እሷን የምንቆጣት ነገ የሚከተለው ትውልድ ይሄን እንዳይከተል እንጂ እሷ ማረገችው አለፈ። እኛ ኮንሰርን የምናደርገው ባለፈው የመጣችሁ አይታችኋታል። የ20 ዓመት ልጅ ነኝ ብላ አሜሪካን ከገባች 2 ዓመት የሆነችው ላይፍ ላይ ሊትራሊ ሴክስ ነው ያደረገችው። እሷ አሁን በእሷ ዘመን እሷ ስትወልድ ቀጠሮ አስቀጥራ ቪዲዮ አስደቅና የምትመጣ ነው የሚመስለን። ይሄን ካየችው እንደዚህ አይነት ትውልድ እንዳይመጣ ካሁኑ አይታችኋቸው ምንድን ነው እናቴ ምን አገባ ከዚህ ወዲህ ብላ ላይፍ ላይ አይኒ ብላሽ ምን ጉድ ምን አይነት ጉድ መጣብን። ወደፊት የሚመጡት ልጆች እንዴት ሊሆኑ ነው? አዲስ አበባ አድጋ እንግዲህ አሜሪካን አይደለም ያደገችው አዲስ አበባ ልንቀጣ ልጆቻችን እዛ ቢያድጉልን ተምረው ይመጡብናል የምንለው ሀገር ኖራ ለ2 ዓመት አሜሪካን መጣ ጸጉሯን በቀንድ አቁማ ፓንት ካረክ ቂጤ ይወዛወዝ የምትል ሴት መጣች በ20 ዓመቷ። አይኒ ብላሽ ነው ያልናት ሁላችንም ነው የደነገጥነው። እነዛ ደግሞ ኃላፊነት የጎደላቸው ተአትደንስ አሉ። ግን ሁሉም እንደተቆጣ ስታቅ አሁን አዶን ነው ትኑራ ትኑር ቲክቶክ ስለማልገባ አዶን ነው። እነዚህ ልጆች ወደፊት ሲወልዱ ምን አይነት ይቺ በሃይማኖት ስነ ምግባር ያላት ልጆቿ ሳይቀር ወንዷ ልጇ ዳቆል ነው ስነ ምግባሩ ማንም የሚቀናባት እናት ናት። ይቺ ልጅ ስትሳሳት ይሄ ኖ ኢቢኤስ ምን አባ አገባ ምናምን ብለን ከሷ ጋር ብንተባበር 5ኛ ሊካሰበች ላይፍ ልታሳየን ነው። እሷም ወደፊት እንድትማር ወደፊትም ደግሞ ያሰቡ ከእንደገና 8 ወር 9 ወር የሞላቸው አበሾች ጸጉር ቤትና ጥፍር ቤት ለምጤ ብለው ወረፋ ያሳዙ ካሉ እንዲያቆሙ ነው። እኛ አንፈልግም። ምጥን በምናቀው መንገድ እናቋለን። ላይፍ ላይ ፖስተው እንዴት እንደሚወለድ ኖ ኢት ኢዝ ሮንግ ነው ልንል ይገባል። ቲክቶክ አይቶ ባላየላሽ ሲላት እድሜ ለኢቢኤስ አውጥቷታል። አውጥቶም ሰው ጸጥ ሲል እከሳለሁ ብላ ሰው ሁሉ እንዲያት አረገች። እኔ እንደውም ፌሚኒዝም እንትን አጀንዳችሁን ልታቀይርባችሁ እንዳይሆንና እናንተ እንዴት ዝም አላችሁ? አጀንዳችሁ እኮ አሁን የእናንተ ተቀይሮ ዛሬ በእሷ ነው የተዋለው። የእናንተ አጀንዳ እንዳይጠፋ ደግሞ 2 ብቻ ነው የምትታዩኝ። ይሄ አረንጓዴውን ያረጋችሁ እናንተም አጀንዳችሁን እንዳትረሱ። ለምን በቤቴ ገና ስለሚሄድባችሁ እናንተም እንዳትጠፉ። ይሄም አጀንዳ እንዳይጠፋ እኔ እስከምመጣ። ቻው። ዝርያ ፌሚኒዝም ደግፊያለሽ እንዴ? ኧረ እኔ አልደግፍም። ቆይ ከቶፒክ አንውጣ። ቶፒኩ ላይ ለሷ ግሬሲ ሂጂ አብሰላት አትሩጭ ላይ አሁን አንቺ ወደ ሌላ ቶፒክ ልትሄጂ ነው። ና እሺ ግሬሲ ሌላ ጊዜ አብሰላ እኔ የምለው አብሳላት ያለችው ላይ ኢቢኤስ መብት አለው ወይ በህግ ያስጠይቃል ወይ ብላለች። ጋዜጠኞች የራሳቸውን ነገር ይዘው ይገባሉ። ይሄ ኢቢኤስ ቻናሉ የስኬጁል ነው ብሎ የሚያወጣው እንዲቀርብ አየር ላይ የሚውልበትን ሰዓት ስኬጁል ያወጣል። ማናጀሩ ያያል፣ ይፈትሻል። ጋዜጠኞች ደግሞ በራሳቸው መንገድ ላይ ያዩት ሚዲያ ላይ ያዩት ልክ እንደ መግቢያ በራሳቸው ጋዜጠኞቹ ፐርሰናል የሚናገሩት ነገር አለ። ግን ልክ እሷ የፖስተችው እኮ አብሳላት ካየሽ ኢቢኤስ እንዳረገው ፐርፐዝሊ የእሷን በቃ ይሄ ፎቶዋን የእሷን እንትን ተጠቅሞ ኢቢኤስ እንዳስተላለፈላት እኮ ነው። ኖ እንወቀው እስቲ ጋዜጠኞች ትልልቅ ሚዲያ ላይ አይታችሁ እንደሆነ የነጮቹንም የቱንም መጀመሪያ ራሳቸው ከስኬጁላቸው ውጪ ይዘው ጋዜጠኞች የሚገቡት አለ። የሬዲዮ ጣቢያ ብቲ ዛሬ እንደዚህ ተሰማ፣ ዛሬ እንዲህ ታየ፣ ዛሬ እንደዚህ የትራፊክ አደጋ አጋጠመኝ፣ አንድ ልጅ ሲደበድብ የሆነ ነገር ተብሎ ይታያል። አይደለም እንደውም እሷ ተሳስታለች፣ አጻጻፏ ተከልባለች ብዬ ነው ማስበው። እኔ አብሳላት አንቺ ማይተሽው ከሆነ ህግ ጥቅስ ምናምን አንቀጽ እያልሽ ነበርና አይደለም ከአንቀጽ ጋር ማይገና አንቀጽ እንዳይባል ሚዲያው አይደለም ያስተላለፈው ሚዲያው ሳይሆን ሚዲያው ላይ ያለች ጋዜጠኛ በመንገዷ ላይ ያጋጠማት ሚዲያ ስታይ ያጋጠማትን ነገር ከራሷ ፐርሰናሊቲ ጋር አገናኝታ የእሷ ምጥ አውርታ ቀልዳ ነው። ደግሞ ጋዜጠኛዋ ኮሜዲ ነች፣ ይሄንንም አንርሳ። ዝም ብለን ሚዲያው የሆነ በቃ ዛሬ የምጥ እንትን ፕሮግራም አለን ብሎ እንዳቀረበ ነገር አታድርጉት። ሊወቅሳት ባህሏን ምናምን ብሎ አይደለም እሱ ያቀረበችው። ኮሜዲ ነች።
በራሷም ቀልዳ በሰው የምትቀልድ በምታየው ነገር ኮንቴንት የምትፈጥር ጋዜጠኛ ኮሜዲ ነች። እሱን አስበሽዋል ወይ አብሳላት? ይሄ መልሱልኝ ከህግ አንፃር ያስጠይቀዋል ምናምን ላልሽው ነገር ማለት ነው። እኔ የተረዳሁት በዛ ነው። አይ ቲንክ ያው የባህሉን ጉዳይ ምናምን ሮሚ ተናግረዋለች ብዬ ነው የተውኩት። ምንም አስተያየት መስጠት አያስፈልገው። ኦኬ ግሬስ አመሰግናለሁ። ቤዚ ደጋግመሽ ትክክል ነች እያልሽ ነውና አስታውሪ። ምን ዋጋ ነው ትክክለኛዋ? ቤዚ ሰማል? እሺ እድሉን ስለሰጣችሁ አመሰግናለሁ። እንደኔ መክሰስ አለ መክሰሱ ጋር አይደለሁም እንደኔ ማለት ነው። ሁላችንም የልጆች እናት ነን። ግን እንደ እናት ምጥ እንደ ባህሪው ይለያያል። ቀለል የሚል ምጥ አለ፣ የሚበዛበት ምጥ አለ፣ በጣም ደግሞ የሚከብድበትና ለሰርጀሪ የሚዳርግ ምጥ አለ። እየቀለደች ነው በተባለው ምሳሌ ማለት ነው። ምን አለ ይቺ ልጅ ሚጮህ ሰውም አለ እኮ ሚጮህ አለ፣ እንዳይነት አለው ሰው ማለት ነው።